ጤና ይስጥልን ተከብራችሁ የሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናው የምናሰማችሁን የሀብታሙ አስፋና ታምሩግናን ባለንበት ሰዓት አቆጣጠር የዛሬ ግንቦት 4 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ ከተሞችና የፖለቲካና የህሊና እስረኞችን ነጻ ማውጣት፣ የአቡነ ማትያስ ተማጽኖ፣ የመንገደኞቹ መጨፍጨፍና የጉምዝ ታጣቂዎች፣ የአይኤምኤፍ ማስጠንቀቂያ፣ የነጌታቸው ረዳ ጦር አፈናውና የኦሮሚያ ወጣቶች፣ ኤርትራና አምባሳደሯ የሱዳን ጦር የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። ምኒልክ ወግዲና ጎረንጅ ከተሞችን ሙሉ በሙሉ መቆጣጠሩን አስታወቀ። በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሷል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዛሬ ግንቦት 4 ቀን 2018 ዓ.ም የነበሩ ወታደራዊ ውሎችን አስታኮ ባወጣው መረጃ የህዙ 105ኛ ኮር 45ኛ ክፍለ ጦርና 29ኛ ክፍለ ጦር የተውጣጡ ሻለቆች በጋራ በመሆን ባከናወኑት የተቀናጀ ወታደራዊ ኦፕሬሽን ወግዲና ጎረንጅ ከተሞችን ከብልጽግና ጸረ አማራ አገዛዝ ነጻ ማውጣታቸውን አስታውቋል። ዛሬ ግንቦት 4 ቀን 2018 ማለዳ ከንጋቱ 12 ሰዓት ጀምሮ በተከፈተ ድንገተኛ ጥቃት 3 ያገዛዙ ስልጣን አስጠባቂ ሰራዊት ሻለቃዎች ላይ በአንድ ጊዜ እርምጃ መወሰዱን በውጊያው ብልጽግናውን በራስ ጠባቂ ጦር ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱን ገልጿል። የ105ኛ ኮር አናብስቶች በወሰዱት ድንገተኛና ኢተገማች የማጥቃት እርምጃ በርካታ ጦር መሳሪያዎች ማረክ መቻላቸውን፣ በዚያው ውጊያ 2 ብሬን መትረየሶችን፣ 33 ክላሽንኮቭ ጠመንጃና በርካታ ቁጥር ያለው ተተኳሽ መማረክ መቻላቸውን ምኒልክ ህዝብ ግንኙነት መምሪያ ዛሬ ግንቦት 4 ቀን 2018 ባወጣው በዚሁ መረጃ ገልጿል። በዚህ ወታደራዊ ኦፕሬሽን በወረዳው የነበረውን የአገዛዙን እስር ቤት በመስበር የአማራ የህሊናና የፖለቲካ እስረኞችን ሙሉ ለሙሉ ማስለቀቅ የተቻለ ሲሆን የብልጽግና ፓርቲ አገልጋይ አመራርና ካቢኔ ወረዳውን ለቆ እግሬ አውጪኝ ብሎ ለመፈርጠጥ መገደዱን ገልጿል። በዚህ መብረቃዊ ጥቃት የተበሳጨው ሰው በላ ስርዓት የእግረኛ ጦሩን ሽንፈት መከናነቡን ተከትሎ ከተሞች ላይ የድሮን ድብደባ ማካሄዱን የጠቀሰው መረጃ በጥቃቱም የወረዳው አስተዳደር ህንፃና የፖሊስ ጣቢያ በድሮን ሲወድም ከ10 በላይ ተሽከርካሪዎች መቃጠላቸውን ገልጿል። በርካታ የህዝብና የመንግስት ንብረቶች በአገዛዙ የድሮን ጥቃት መውደማቸውንም አፋብን ወሎ ቤት አማራ ምኒልክ ህዝብ ግንኙነት መምሪያ ዛሬ ግንቦት 4 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ ምርጫውን በወታደራዊ ኃይል ቁጥጥር እናደርጋለን በሚል እየተንቀሳቀሰ የሚገኘው አገዛዝ ከፋኖ በኩል ያልጠበቀው ጥቃት እየተሰነዘረ መሆኑን ተከትሎ አንዳንድ ምርጫ አስፈጻሚዎች አገዛዙን እየከዱ ህይወታቸውን ለማትረፍ ወደ ተለያዩ ቦታዎች እየሄዱ ሲሆን በፈቃዳችሁ አትለቁም የተባሉ የምርጫ አስፈጻሚዎች በአገዛዙ ወታደራዊ አዛዦች ትዕዛዝና ማስፈራሪያ የተሰጣችሁን ተልዕኮ ተወጥታችሁ ከምርጫ በኋላ ትሰናበታላችሁ የሚል ማስጠንቀቂያ እንደተሰጣቸው የሚጠቅሱ መረጃዎች ወጥተዋል። የአማራ ፋኖ ብሔራዊ ንቅናቄ በአማራ ህዝብ ላይ ይፋ ጦርነት አውጆ የዘር ማጥፋትና የጦር ወንጀል እየፈጸመ የሚገኘው በአብይ አህመድ የሚመራው አገዛዝ ተጨማሪ የመግደያ የስልጣን ዕድሜ ለማራዘም ምርጫውን በሽፋንነት ለመጠቀም የሚያደርገውን እንቅስቃሴ እንደማይቀበልና በዚህ ምርጫ ውስጥ የሚሳተፉ በአማራ ህዝብ ላይ ይፋ ጦርነት ካወጀው የጠላት ኃይል ጋር ተባባሪ መሆናቸውን በመግለጽ ማስጠንቀቂያ ወጣ ሲሆን ይህንን ለማስፈጸም ሲንቀሳቀሱ የነበሩትንም በተለያዩ ቀጠናዎች በቁጥጥር ስር የዋሉ ሲሆን በምኒልክ ህዝብ አማካኝነት አንዳንድ ምርጫ አስፈጻሚዎች በቁጥጥር ስር ውለው ታድሶ ስልጠና የተሰጣቸው መሆኑን ከዚህ ቀደም መዘገባችን አይዘነጋም። በአማራ ክልል የሚካሄደው ምርጫ ሙሉ ለሙሉ ለይስሙላ ያገዛዙ ጉዳይ አስፈጻሚ ምርጫ ቦርድ ያስፈጽመዋል የተባለ ቢሆንም የምርጫው አጠቃላይ እቅድና እንቅስቃሴ የሚመራው በክልሉ በተቋቋመው ህገወጥ ወታደራዊ ኮማንድ ፖስት አማካኝነት መሆኑን ለአገዛዙ የቀረቡ አስቀድሞ ያገኘነው መረጃ መሰረት አድርገን መዘገባችን አይዘነጋም። ይበንዲ እንዳለ አማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ 109ኛ ኮር 88ኛ ክፍለ ጦር ያየው ጓጉሳ ወረዳ መቀመጫ የሆነችውን አዘና ከተማን ሙሉ በሙሉ መቆጣጠሩ ታውቋል። በጥቃቱ የአዘና ከተማ ሊቀመንበር የባንዳ ሚሊሻ አዛዥና ምክትሉ እንዲሁም 11 ሌሎች ባንዳ ሚሊሻና የአድማ ብተና አባላት መደምሰሳቸውን የአፋብን ወታደራዊ ቃል አቀባይ አርበኛ አበበ ሙላት አስታውቋል። በዚህ ጥቃት 3 የሞት ፍርድ የተፈረደባቸውን ጨምሮ ከ30 በላይ የህሊናና የፖለቲካ እስረኞች በጀግናው የፋኖ ሰራዊት ነጻ መውጣታቸውን የተቀናጁ ድሎች የአፋብን ወታደራዊ አቅምና ያገዛዙን መዋቅር የማፍረስ ጉዞ ወደ ላቀ ደረጃ ማሸጋገራቸውን ወታደራዊ ቃል አቀባዩ ባወጣው ተጨማሪ መረጃ ገልጿል። በሳውዲ አረቢያ በሞት ጥላ ስር የሚገኙ ኢትዮጵያውያን ወገኖች ምህረት እንዲደረግላቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክም ብፁዕ አቡነ ማትያስም ጥሪ አቀረቡ። ብፁዕነታቸው ለመንግስትም የኢትዮጵያ መንግስትም ከሳውዲ ባለስልጣናት ጋር በከፍተኛ ደረጃም ተነጋግሮ የሞት ፍርዱን እንዲነሳና ወገኖቻችንን ወደ ሀገራቸው እንዲመለሱም ልዩ ትኩረት እንዲሰጥም ሲሉ አሳስበዋል። የሁለቱን ሀገራት ማለትም የኢትዮጵያና የሳውዲ አረቢያን ታሪካዊ ወዳጅነትን በማሰብ በሞት ጥላ ስር ላሉትም ኢትዮጵያ
የኢትዮጵያን ወገኖች ምህረት እንዲደረግላቸው ቅጣቱን ወደ እስራትም እንዲቀየርም በአባታይ ርህራሄም ብፁዕነታቸው ጠይቀዋል። በቋንቋና በሕግ ሂደትም እጥረትም ለሞትም የተዳረጉ ንጹሐን ነፍስም ይታደጉም ዘንድም ጥሪ ያቀረቡትም ብፁዕነታቸው ለወገኖቻቸው በጸሎትም እንዲማጸኑና ለመፍትሄም እንዲረባረቡ አባታይ መልእክታቸው ለሕዝበ ክርስቲያኑ አስተላለፉ። ፍርድ ያለ ምህረት ሆነ አምላካዊ ቁጣን ይጋብዛል ያሉትም አቡነ ማትያስ ማንኛውም ሰው በቋንቋ አለመግባባትም ሕይወቱ በከንቱ ሊጠፋም አይገባም ሲሉ ምክራቸው ለግሰዋል። ዓለም አቀፍ የሰብአዊ መብት ተሟጋች ማራይቶች በቅርቡ ባወጣው አስቸኳይ መግለጫ በሳውዲ አረቢያ የሚገኙ 65 ኢትዮጵያውያን በትንሹ ከአደንዛዥ ዕፅ ማዘዋወር ጋር በመጠርጠር ለፍርድ ቤትም ተገቢውን የጥበቃና የትርጉም እገዛም ሳያገኙ በተፈረደባቸው የሞት ቅጣት ውሳኔ ምክንያት በማንኛውም ሰዓት ሊገደሉ ስለሚችሉ የሳውዲ አረቢያ መንግስትም ከእርምጃው እንዲታቀብ የኢትዮጵያ መንግስትም ዜጎቹን በአስቸኳይ እንዲታደግ ዓለም አቀፉ ማህበረሰብ ጫና ሊፈጥር ይገባል በማለት አስቸኳይ ጥሪ ማቅረቡን በዘገባችን ይታወሳል። ከአሶሳ ከተማ ወደ ግልገል ከተማ እየተጓዙ በነበሩ 3 የህዝብ ማመላለሻ ተሽከርካሪዎች ላይ የጉምዝ ታጣቂዎች የሰነዘሩትን ጥቃት ተከትሎ ከ35 በላይ ሲገደሉ ከ60 በላይ መቁሰላቸውና 3ቱም ተሽከርካሪዎች መቃጠላቸው ታውቋል። በምስራቅ ወለጋ ኪረም ወረዳ በተለያዩ ቀበሌዎች የሚንቀሳቀሰው ያገዛዙ ኃይል ከፋኖ ጋር ምንም ግንኙነት የሌላቸውን ሰላማዊ አርሶ አደሮችን፣ የሃይማኖት አባቶችን፣ የአገር ሽማግሌዎችን ሳይቀር እያሰቃዩ እያገቱ መሆናቸው ተገለጸ። ከቤንሻንጉል ጉምዝ ክልል ዋና ከተማ አሶሳ መነሻ ቸውን ያደረጉና ወደ ግልገል በለስ ከተማ ሲጓዙ የነበሩ 3 የህዝብ ማመላለሻ ቅጥቅጥ አውቶቡሶች ላይ የጉምዝ ታጣቂዎች የከፈቱትን ጥቃት ተከትሎ ከ35 በላይ ሰላማዊ ሰዎች የተገደሉ ሲሆን ከ60 በላይ መቁሰላቸውን፣ 3ቱም ተሽከርካሪዎች መቃጠላቸውን ዛሬ ግንቦት 4 ቀን 2018 በአካባቢው የነበረው ሁኔታ አስታኮ የወጣው መረጃ ይፋ አድርጓል። ከጥቃቱ የተረፉ ግለሰቦች እንዳረጋገጡት ከቆሰሉትና ከሞቱት በተጨማሪ 15 የሚሆኑ ተሳፋሪዎች አድራሻቸው መጥፋቱ ገልጸዋል። በአካባቢው ከዚህ ቀደም የጉምዝ ታጣቂዎች የአማራ ብሔር ተወላጆች ላይ ያነጣጠረ ጥቃት ሲፈጽሙ የቆየ ሲሆን በተደጋጋሚ የክልሉ ባለስልጣናት ጋር ግንኙነት ያላቸው እነዚህ ታጣቂዎች በተሃድሶ በሰላማዊ መንገድ ለመኖር ተስማምተዋል በሚል ተመልሰው እንዲሄዱ የአካባቢው ባለስልጣናት የበኩላቸውን አስተዋጽኦ ማድረጋቸውና የህዝብ ማመላለሻ ተሽከርካሪዎቹ መተከል ዞን ዳንጉር ወረዳ ከሲአይዲ ከተማ በቅርብ ርቀት ላይ በደረሱበት ወቅት ታጣቂዎቹ በተቀናጀ መንገድ የከፈቱትን ጥቃት ተከትሎ ከ35 በላይ መንገደኞች ህይወት ማለፉና ከ60 በላይ ቆስለው 15 የደረሱበት ባይታወቅም የአካባቢው ባለስልጣናት ስለ ጉዳዩ ይፋ መግለጫ ከመስጠት ተቆጥበዋል። የሾፌሮችም መረጃ የሚያጋራው ማህበራዊ ገጽ በበኩሉ ዛሬ ግንቦት 4 ቀን 2018 ከማንኩሽ ግልገል ሲጓዙ ጥቃት በተሰነዘረባቸው ከሞቱት መካከል ሾፌሮች ጭምር መኖራቸውን፣ የተቃጠሉትን ተሽከርካሪዎችና በጥቃቱ የሞቱ ሰላማዊ ሰዎች አስክሬን ሜዳ ላይ ወድቆ የሚያሳይ የቪዲዮ መረጃ ጭምር ይፋ አድርገው ድርጊቱን አጋልጠዋል። በአገሪቱ ሰላም አስፍነናል የሚለው የጠቅላይ ሚኒስትር አብይ አህመድ አገዛዝ ዜጎች በሰላም ወጥተው የማይገቡበት ሁኔታ ከጊዜ ወደ ጊዜ እያደገ መሄዱ በተደጋጋሚ ሲጠቀስ የቆየ ሲሆን አዲስ አበባ ላይ በጠመንጃ ተከቦ የሚገኘው አገዛዝ ሰላምን የሚለካው በ4 ኪሎ ዙሪያ ነው የሚሉ ወቀሳዎችና በአገሪቱ ያለው ተጨባጭ ሁኔታ ዛሬም ዜጎች በሰላም ወጥተው የማይገቡበት ሁኔታ በተግባር የሚታይ መሆኑ ድርጊቱን ተከትሎ አስተያየት ሲንሸራሸር ቆይተዋል። ይህ በእንዲህ እንዳለ በኦሮሚያ ክልል ምስራቅ ወለጋ ዞን ኪረም ወረዳ ከሳምንት በላይ የዘለቀው የአገዛዙ ስልጣን አስጠባቂ ጦር የኦሮሚያ ክልል ገዳ ኮማንዶና የአካባቢው ሚሊሻ ጭምር ፋኖ እናሳለን በሚል በአማራ ብሔር ተወላጆች ላይ ያነጣጠረ ጥቃት እየፈጸሙ ሲሆን በዚህም ሰላማዊ አርሶ አደሮችን፣ የሃይማኖት አባቶች፣ በእድሜ የገፉ የአገር ሽማግሌዎችን ጨምሮ ወጣቶቹን ከሽሆሮ ወፍጭና ሰጊ አካባቢዎች እየደበደቡ እያሰሩ ባጊን ላይ ያገቷቸው ሲሆን አንዳንዶችን ወደ ወረዳው ዋና ከተማ መውሰዳቸውን ባጊን ትምህርት ቤት ውስጥ ታግተው የሚገኙና ከፍተኛ ድብደባ የተፈጸመባቸው የአማራ ብሔር ተወላጆች ለህይወታቸው ስጋት እንደገባቸውና ከፋኖ ጋር ምንም ግንኙነት ባይኖራቸውም ፋኖን ትደግፋላችሁ፣ ለፋኖ ከለላ ሰጥታችኋል የሚሉ ውንጀላ በማቅረብ የአገዛዙ ስልጣን አስጠባቂ ጦር የክልሉ ልዩ ኃይልና የአካባቢው ሚሊሻ ግንባር ፈጥረው ጥቃት እየፈጸሙ መሆናቸው ጉዳዩ ትኩረት እንዲያገኝ ጥሪ ቀርበዋል። ምስራቅ ወለጋ ዞን ጊዳ አያና ወረዳ መጠነ ሰፊ ጥቃት በተደጋጋሚ በአማራ ብሔር ተወላጆች ላይ ከሚፈጸምባቸው አካባቢዎች አንዱ ሲሆን በዛሬው ዕለት ሆሮ ጉድሩ ወለጋ ዞን አቢ ደንጎሮ ወረዳ ጎርቴ ቀበሌ ወደ ውባንጫ አነስተኛ ከተማ የአገዛዙ ጥምር ጦር ለተመሳሳይ ጥቃት መንቀሳቀሱና ነዋሪዎች ስጋት እንደገባቸው ዛሬ ግንቦት 4 ቀን 2018 ከአካባቢ የወጣው ተጨማሪ መረጃ ይገልጻል። በኦሮሚያ ክልል የሚፈጸሙ ማንነትና ሃይማኖት ተኮር ጥቃቶች በክልሉ ባለስልጣናት በተቀነባበረ ሁኔታ እንደሚደገፉ ተደጋግሞ ሲጠቀስ ቆይተዋል።
የኢትዮጵያ ጤና ጥበቃ ሚኒስቴር አማላይና ተገቢ ያልሆኑ ያላቸውን የማስታወቂያ ሀረጎችን የሚጠቀሙ ሆስፒታሎችና ክሊኒኮች ላይ ቅጣት እንደሚወስድም አስታወቀ። በጤና ጥበቃ ሚኒስትሯ ዶክተር መቅደስ ዳባን ተፈርሞ የተላለፈው መመሪያ ማንኛውም የጤና ተቋም፣ ሆስፒታል፣ ክሊኒክ በቴሌቪዥን፣ በራዲዮ፣ በህትመት ውጤትም በማህበራዊ ትስስር ፕላትፎርሞች አማካኝነት የሚያወጧቸው ማስታወቂያዎች ተቋማችን የሁሉም ሰው ምርጫ ነው፣ ኤቭሪዋንስ ቾይስ እና የምርጫዎች ሁሉ ቁንጮ ፕራዮር ቾይስ የሚሉ አማላይ ቃላትን መጠቀም አጥብቆ የተከለከለ ነው ብሏል። ተጠቃሚው ማህበረሰብን ከአጭበርባሪዎች መታደግ፣ ከግብረ ገብነትም ያፈነገጡ ድርጊቶችን መቅረፍ ዋነኛ ዓላማው እንደሆነ የገለጸው የጤና ጥበቃ ሚኒስቴር የጤና ተቋማቱ ባለሙያዎችን ከፍተኛ ወይም ሱፒሪየር አሊያም እጹብ ዲስቲንክት የሚሉ ቃላትን በመጠቀም ራሳቸውን ከሌሎች ተፎካካሪዎች የጤና ተቋማት ለማነጻጸር የሚደረጉ ማንኛውም ጥረቶች ተቀባይነት የላቸውም። በተቃራኒው ተፎካካሪ የጤና ተቋማትን ማንቋሸሽም አሊያም ለታማሚዎች ምቾች አይደሉም፣ ሞት ያስከትላሉ ወዘተም ተብሎ የሚቀርብ ገለጻ ህገወጥ ነው ሲልም አስጠንቅቋል። አዲስ የወጣው 1134/2026 የአውሮፓ አቆጣጠር መመሪያን የተላለፈ ማንኛውም የህክምና ተቋማት ከ10,000 እስከ 100,000 ብር የሚገመት የገንዘብ ቅጣትን የሚጠብቀው ሲሆን ይህንን የገንዘብ ቅጣትም መክፈል ያልቻሉ የህክምና ተቋማት የስራ ፈቃዳቸው እስከ 3 ወራት የሚደርስ እገዳም ይደረግባቸዋልም ብሏል። አዲሱ መመሪያ በፍትህ ሚኒስቴር በኩልና በራሱም የጤና ጥበቃ ሚኒስቴር ኦፊሴላዊ ድህረ ገጽን ከታተመ ጀምሮም ተግባራዊ እንደሚሆን ለማወቅም ተችሏል። ነጎድጓድ ክፍለ ጦር በደብረ ብርሃን ከተማ ዙሪያ ያደረገውን የከተማ ኦፕሬሽን ተከትሎ ድል መቀዳጀቱ ተገለጸ። የሸዋ ጠቅላይ ግዛት አሳምነው ዕዝ ጥበብ ለነጻነት ወታደራዊ ኪነት ቡድን ስልጠናና ተሃድሶ በተሳካ ሁኔታ ማጠናቀቃቸው ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ ዘርዓ ያዕቆብ አንደኛ ኮር ነጎድጓድ ክፍለ ጦር በደብረ ብርሃን ዙሪያ አንጨ ቆረር ከተማ ድረስ ዘልቆ መግባት ባደረገው ልዩ የከተማ ኦፕሬሽን ዛሬ ግንቦት 4 ቀን 2018 ድል መቀዳጀቱን የእዙ ህዝብ ግንኙነት መምሪያ ባወጣው መረጃ አስታውቋል። የአጼ ዘርዓ ያዕቆብ አንደኛ ኮር ነጎድጓድ ክፍለ ጦር ዛሬ ግንቦት 4 ቀን 2018 ከንጋቱ 12 ሰዓት ጀምሮ በደብረ ብርሃን ከተማ ዙሪያ ልዩ ቦታ አንጨ ቆረር ከተማ ድረስ ዘልቆ በመግባት በወሰደው በዚህ የተጠና ድንገተኛ ጥቃት በአገዛዙ ስልጣን አስጠባቂ ሰራዊት ላይ የማያዳግም እርምጃ መውሰዱን ኮሮ አስታውቋል። ክፍለ ጦሩ ከ4 ቀናት በፊት ራሱን እንደ ንስር አድሶ በልዩ የሞራል ልዕልና ከፍታ ላይ በፈጸመው የከተማ ውስጥ ኦፕሬሽን የአገዛዙ ዙፋን አስጠባቂ ኃይል ላይ የማያዳግም እርምጃ በመውሰድ በጠላት ላይ ሰብአዊና ቁሳዊ ኪሳራ ማድረሱን አስታውቋል። በዚህ የከተማ ውስጥ ኦፕሬሽን አንድ የ100 አለቃ ማዕረግ ያለው አመራርን ጨምሮ 3 የጠላት ኃይል መደምሰሱን፣ 7 ማቁሰሉን፣ አንድ ዋና ሻምበል የተማረከ ሲሆን 2 ክላሽንኮፕ፣ 120 ክላሽ ጥይት፣ 2 ሙሉ የወገብ ትጥቅ ከነ ካዝናው እንዲሁም ሙሉ የጠላት የደንብ ልብስ መማረኩን ኮሩ መግለጹን ይኸው መረጃ ጠቅሷል። በተመሳሳይ በሸዋ ጠቅላይ ግዛት መንዝ አውራጃ የእዙ አካል የሆነው አጼ ጽዮን ኮር የሚኒሊክ ክፍለ ጦር አሃዶች ህዝብን ለመዝረፍ በተንቀሳቀሰ አገዛዙ ጥምር ወራሪ ኃይል ላይ ጉዳት ማድረሳቸው ተገልጿል። ጠላት በሁለት ግንባር የተንቀሳቀስ ቢሆንም ከመንዝላሎ ምድር ወረዳ ወገሬ ከተማ ወደ ጦል ንዑስ ወረዳ በማቅናት ከምኒልክ ክፍለ ጦር አሃዶች ጋር ባደረገው ውጊያ 2 ያገዛዙ ስልጣን አስጠባቂ ወታደሮች ሲደመሰሱ ከ4 በላይ ጥምር ጦር ከባድ የመቁሰል አደጋ ማስተናገዱ ተገልጿል። በሌላ ግንባር ጠላት መነሻውን ከመንዝ ቀያ ወረዳ ዘመሮ ከተማ በማድረግ ወደ ክምር ድንጋይ በማቅናት ላይ ያለ በምኒልክ ክፍለ ጦር ሻለቆች ክፉኛ መመታቱን፣ በዚህም ጠላት ያላሰበውን ሰብአዊና ቁሳዊ ኪሳራ ማስተናገዱ ተገልጿል። ተደጋጋሚ ሽንፈት እያስተናገደ ያለው ያገዛዙ ስልጣን አስጠባቂ ወራሪ ሰራዊት ዛሬም እንደተለመደው በመንዝላሎ ወረዳ የጦልና አካባቢው ነዋሪዎች ላይ ከፍተኛ ዝርፊያ መፈጸሙን የአርሶ አደር አቶ ታምራት ወንደሰን መኖሪያ ቤትን ሰብሮ መግባት ከ37,000 ብር በላይ ጥሬ ገንዘብ ሲወስዱ ቤተሰብን ለማገዝ በሞተር ስራ ላይ የተሰማሩ ወጣቶች ላይ ከእያንዳንዳቸው ዘረፋ መፈጸሙን የአፋብን ሸዋ ጠቅላይ ግዛት አሳምነው ህዝብ ግንኙነት መምሪያ ዛሬ ግንቦት 4 ቀን 2018 ባወጣው በዚሁ መረጃ ገልጸዋል። ይህ በእንዲህ እንዳለ ጥበብ ለነጻነት የሸዋ ጠቅላይ ግዛት አሳምነው ህዝብ ወታደራዊ ኪነት ቡድን አባላት ስልጠናና የታድሶ መርሃ ግብር በስኬት መጠናቀቁን እዙ ዛሬ ግንቦት 4 ቀን 2018 ባወጣው በዚሁ መረጃ ገልጿል። የስልጠናው ዋና ትኩረት ለአንድ ወር በዘለቀው በዚህ መርሃ ግብር የኪነት ቡድኑ አባላት ርዕዮተ ዓለማዊ ግንባታ፣ የትግሉ ግብ፣ የአማራ ህዝብ ታሪካዊ ጥያቄዎችና የወታደራዊ ኪነት ስትራቴጂካዊ ሚና፣ የስነ ልቦና ዝግጁነት፣ በጦር ግንባርና በሲቪል ማህበረሰብ ዘንድ የሞራል ግንባታ ስራዎች የሚመሩበት ጥበብ፣ የሚዲያና ኮሚኒኬሽን ስልት፣ ጥበብን እንደ ለስላሳ መሳሪያ በመጠቀም የጠላትን ፕሮፓጋንዳ የማክሸፍ ስልቶች ላይ ትኩረት በማድረግ ስልጠና መውሰዳቸውና ስልጠናውን በተገቢው መንገድ ማጠናቀቃቸው ተገልጿል። በፕሮግራሙ ማጠናቀ
ማጠናቀቂያ ላይ የአፋብን ከፍተኛ አመራሮች፣ የእዝ አመራሮች፣ የኮርና የክፍለ ጦር አመራሮች እንዲሁም ጥሪ የተደረገላቸው እንግዶች መገኘታቸውን የጠቀሰው መረጃ ፋኖ በጠመንጃው ብቻ ሳይሆን በጥበቡም ጭምር የሚታገል ኃይል ነው። ይህ የኪነት ቡድን የትግላችን ድምጽ፣ የጀግኖቻችን ታሪክ መዝጋቢና የህዝባችን ተስፋ ነው በማለት የቡድኑ አስፈላጊነት በተመለከተ አስተያየት መስጠታቸውም ተገልጸዋል። የአፋብን ወታደራዊ ቃል አቀባይና የሸዋ ጠቅላይ ግዛት አሳምነው ህዝብ ባህልና ቱሪዝም ዘርፍ ወታደራዊ ኪነት ቡድን የቦርድ ሰብሳቢ አርበኛ አበበ ሙላቱ በፕሮግራሙ መዝጊያ ላይ ባደረገው ንግግር የተሃድሶ መርሃ ግብሩ የኪነት ቡድኑን ይበልጥ በማጠናከር ወደ ተለያዩ ግንባሮችና ማህበረሰቦች በማሰማራት የትግሉን መንፈስ በአዲስ ሆኔና ተነሳሽነት እንዲያቀጣጥሎ ያስችላቸዋል ማለቱ ተገልጿል። ጠመንጃ መሬትን ሲቆጣጠር፣ ጥበብ ደግሞ ልብና አእምሮን ትቆጣጠራለች ማለት ድርጅቱ እነዚህን የኪነት ቡድኖች በበላይነት መምራቱ ትግሉ ተቋማዊ መልክ እንዲኖረውና ከባህል እሴቶች ጋር እንዲተሳሰር አድርጎታል በማለት አስተያየት መስጠቱን አፋብን ሸዋ ጠቅላይ ግዛት አሳምነው ዛሬ ግንቦት 4 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። ዓለም አቀፉ የገንዘብ ተቋም በእንግሊዝኛው ምህጻረ ቃል IMF የኢትዮጵያ መንግስት ለነዳጅ ፍጆታም ድጎማ ማድረግም የለበትም ሲል አስጠነቀቀ። ሁኔታው እንኳን ዘንቦብሽም አስብሏል። ኢትዮጵያን ሰሞኑን በኦፊሴል የጎበኙት የIMF ዋና ዳይሬክተሯም ክሪስቲና ጆርጂቫ አዲስ አበባ ውስጥ ከመንግስታዊ መገናኛ ብዙሃን ጋር ባደረጉት ቃለ ምልልስ ከመካከለኛው ምስራቅ ጦርነት ጋር በተያያዘ በሸቀጦችና በትራንስፖርት አገልግሎቶች ላይ የተፈጠረው የተጋነነ የዋጋ ንረትን ለመቀነስ በማለትም የኢትዮጵያ መንግስት የነዳጅ ድጎማ ወይም የታክስም ቅነሳ ማድረጉ በዋጋ ንረት የተፈጠረውን ቁስል ለረጅም ጊዜ እንዲዘልቅ ከማድረጉ ውጪ የኢትዮጵያ መንግስት ከመካከለኛው ምስራቅ ጋር የተደቀነበትን የነዳጅ እጥረትና የዋጋ ንረትን አይቀርፍም በማለትም ክሪስቲና አስጠንቅቀዋል። ኢትዮጵያ አስገራሚ እድገትን አስመዝግባለች የሚል አስተያየታቸውን በማህበራዊ ትስስር ገጻቸው ያጋሩት የIMF ባለስልጣን ክሪስቲና በተቃራኒው ኢትዮጵያ ከIMF የተበደረ ቹን ደጎስ ያለ ገንዘብ ለተደቀነባት የዋጋ ንረት ማስተካከያ ወይም መደጎሚያ እንድታውል አይፈቀድም ማለታቸው ሁለት የተቃረኑ አስተያየቶችም ተንጸባርቋል። በመካከለኛው ምስራቅ የተከሰተው ጦርነትና ውጥረት የነዳጅ ምርትና ማዳበሪያን የመሳሰሉ ወሳኝ ቁሶችን ከቀጠናው በምታስገባው ኢትዮጵያ ኢኮኖሚ ላይ ጫና መፍጠሩን ያልሸሸጉት የIMF ባለስልጣን ክሪስቲና ለማዳበሪያ የመሳሰሉ ወሳኝ ግብአቶች ዋጋቸው መጨመሩ ግብርና የኢኮኖሚያ ዋልታና ማገር በሆነው ኢትዮጵያ ላይ ሌላኛው ዙር ፈተና ነው ሲሉም አስጠንቅቀዋል። ከነዳጅ አቅርቦት ችግርና እጥረት ጋር በተያያዘ በኢትዮጵያ ውስጥ በርካታ የነዳጅ ማደያዎች በተሽከርካሪዎች መጨናነቃቸው የትራንስፖርት ዋጋም እንዲሁ ባልተለመደ ሁኔታ በብዙ እጥፍ መጨመሩም ተስተውሏል። በአፋር ግንባር ከዚህ ቀደም በህወሓት ከፍተኛ ጥቃት የደረሰበት የትግራይ ሰላም ሰራዊት ማይጸብሪ ከተማን ተቆጣጠረ መባሉን ተከትሎ በህወሓት በኩል የተሰጠ ምላሽ የለም። ወደ መቀሌ የሚደረገው ወታደራዊ እንቅስቃሴ መንደርደሪያ ነው ተብሏል። በህወሓት ከሚመራው የትግራይ ታጣቂ ኃይል ተገንጥሎ በመውጣት በጠቅላይ ሚኒስትር አብይ አህመድ አገዛዝ የሚደገፍና ከጀርባ በአቶ ጌታቸው ረዳና ሜጀር ጀነራል ጻድቃን ገብረትንሳኤ ድጋፍ ይመራል የሚባለው የትግራይ ሰላም ኃይሎች ዛሬ በማይጸብሪ ከተማ ህግ ማስከበር ስራ ሰርቷል፣ ከተማዋን ተቆጣጥሯል የተባለ ቢሆንም ከህወሓት በኩል የተሰጠ ምላሽ የለም። ትግራይ ሰላም ሰራዊት በማይጸብሪ ከተማ ህግ የማስከበር ስራ በመጀመር የአካባቢውን ደህንነት በማረጋገጥ የህዝቡ ሰላማዊ እንቅስቃሴ ወደ ነበረበት ተመልሷል የተባለ ቢሆንም በአካባቢው ውጊያ መኖሩን አስታኮ የወጣ ተጨማሪ መረጃ ባይኖርም ህወሓት በማይጸብሪ ተወሰደ የተባለውን ወታደራዊ እርምጃ ተከትሎ በይፋ የገለጸው ነገር የለም። ለጠቅላይ ሚኒስትሩ አገዛዝ የቀረበው የትግራይ ብልጽግና ፓርቲ ደጋፊዎች ወደ መቀሌ የሚደረገው ወታደራዊ እንቅስቃሴ መንደርደሪያ ነው የሚል አስተያየት የሰጡ ቢሆንም በ2012 የተደረገውና ከ2.8 ሚሊዮን በላይ ህዝብ በምርጫ ተሳትፎበታል የተባለውን ምርጫ ውጤት መሰረት አድርጎ የተመረጠው የትግራይ ክልል ምክር ቤት ሰሞኑን ስራ መጀመሩና ዶክተር ደብረጽዮን ገብረ ሚካኤልን የትግራይ ክልል ፕሬዝዳንት አድርጎ ከመረጠ በኋላ ህወሓት የፌዴራል መንግስቱ የፕሪቶሪያውን ስምምነት ሙሉ ለሙሉ ጥሷል፣ ስምምነቱ ፈርሷል በማለት ትላንት ሳምንታዊ መግለጫውን ይፋ ባደረገበት ወቅት የገለጸ ሲሆን የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የህወሓት እርምጃን ተከትሎ መንሳፈፋቸው የተገለጸ ሲሆን የፌዴራል መንግስቱ ወታደራዊ ጣልቃ እንዲገባ እንደማይፈቅዱ የህወሓትን እርምጃ እንደሚቃወሙ ቀደም ሲል መግለጫ መስጠታቸው አይዘነጋም። ከህወሓት ተገነጠለ የተባለው የትግራይ ሰላም ሰራዊት ከዚህ ቀደም በአፋር ግንባር የሚያደርገውን ወታደራዊ ዝግጅት ተከትሎ በህወሓት በኩል ድንገተኛ ጥቃት ከመፈጸሙ በፊት ከአብይ አገዛዝ ጎን ሆነን ትግራይን አንወጋም ያሉ ተመልሰው ወደ ህወሓት ከገቡት የተረፉት ላይ ድንገተኛ ጥቃት ፈጽሞ ሰብአዊና ቁሳዊ ኪሳራ ያደረሰ ሲሆን የትግራይ ሰላም ሰራዊት የተባለው ከዚያ ጥቃት በኋላ የ4 ኪሎ አገዛዝ የጠበቀውን ያህል ጸንቶ ባለመቆሙ በአፋር ግንባር
ይደረጋል የተባለው ውጊያ መቅረቱና የጠቅላይ ሚኒስትሩ አስተዳደርም ያስቀመጣቸውን ያገዛዙን ስልጣን አስጠባቂ ወታደሮች ከአካባቢው ደረጃ በደረጃ ማውጣት መጀመሩ ሲጠቀስ እንደነበር አይዘነጋም። ይህ በእንዲህ እንዳለ ለትግራይ ብልጽግና ፓርቲ የቀረቡ ምንጮች የኤርትራ መንግስት ያኮረፈው የፕሪቶሪያ ስምምነት ስለተፈረመ ነው፣ በአሜሪካ አማካኝነት የኤርትራ መንግስትና የአብይ አስተዳደር የሰላም ንግግር ጀምረዋል፣ አሜሪካ ሁለቱን ለማስታረቅ እየሞከረች ነው የሚሉ አስተያየቶችን ማሰራጨት ጀምረዋል። በኤርትራ መንግስትና በኢትዮጵያ መንግስት መካከል ድርድር ይኑር አይኑር ከነጻ ወገን ማረጋገጥ አልተቻለም። የፕሪቶሪያውን ስምምነት ተከትሎ ህወሓት በየደረጃው ትጥቅ ፈቷል በሚል የአማራ ልዩ ኃይልን በህገ ወጥ መንገድ ያፈረሰ የጠቅላይ ሚኒስትር አብይ አህመድ አገዛዝ ለህወሓት ጥብቅና በመቆም አማራን ትጥቅ ብቻ ሳይሆን ቀበቶ እናስፈታለን በሚል በእብሪት ወረራ ከጀመረ 3 ዓመት የተሻገረ ሲሆን፣ በሌላ በኩል ስምረት በሚል በጌታቸው ረዳ የሚመራው የተቃዋሚ ፓርቲ ከተቀመጠው ህግ አግባብ ውጪ በአንድ በኩል በሰላማዊ የፖለቲካ ትግል ይንቀሳቀሳል የተባለ ቢሆንም በሌላ በኩል የትግራይ ሰላም ሰራዊት የሚል ታጣቂ አደራጅቶ ከጀርባ ሲመራ የጠቅላይ ሚኒስትሩ አገዛዝ ግልጽ ድጋፍ መስጠቱ አገዛዙ ለስልጣኑ እስከጠቀመው ድረስ ማንኛውንም ህገወጥ ተግባር ከመፈጸም ወደ ኋላ እንደማይል ግልጽ ማሳያ ነው። ከህወሓት ጋር የሚደረገው ጦርነት ከዚህ በኋላ በመከላከያ ስም ሳይሆን በትግራይ ሰላም ሰራዊት ስም አገዛዙ የራሱን ጦር ጭምር በማስገባት ወታደራዊ እንቅስቃሴ ለማድረግ የሚያደርገው ዝግጅት አካል ነው የሚለው አስተያየቶችም ተከትለው ወጥተዋል። ከ3 ዓመት በፊት በአማራ ህዝብ ላይ ግልጽ ጦርነት ለማወጅ የአማራ ልዩ ኃይል ፈርሷል፣ ከዛሬ በኋላ ልዩ ኃይል ይፈርሳል ያለው የቀድሞ ምርኮኛና ያገዛዙ ስልጣን አስጠባቂ ጦር ኤታማጆር ሹም ብርሃኑ ጁላ ዛሬም ድረስ መከላከያ የታጠቀውን መሳሪያ ጭምር እንዲታጠቅ የተደረገው የኦሮሚያ ልዩ ኃይል ገዳ ኮማንዶ የሚል ጭምር አደራጅቶ እየተንቀሳቀሰ ቢሆንም በወቅቱ የአማራ ልዩ ኃይል ተነጥሎ ትጥቅ እንዲፈታ መደረጉን ተከትሎ ለሚቀርበው ቀሳ ህወሓት ትጥቅ ፈቷል የሚል መከራከሪያ ያቀርቡ እንደነበር አይዘነጋም። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት የፕሬስ ሴክሬታሪያት ኃላፊው ከማህበራዊ ትስስር ጋር በተያያዘ ለእስራት መዳረጋቸው ተገለጸ። ኃላፊው ገብሩ ካሳይ ዶክተርም የፕሬስ ኃላፊው በቁጥጥር ስር የዋሉት በትላንትናው ዕለት ግንቦት 3 2018 ዓ.ም ከምሽቱ 2 ሰዓት አካባቢ መሆኑን ከቤተሰቦቻቸው በኩል አረጋገጡ ሲል ቢቢሲም ዘግቧል። በመቀለ ከተማ አንድነትም ክፍለ ከተማ ፖሊስ ጣቢያም ታስረው የሚገኙት የጊዜያዊ አስተዳደሩ ፕሬዝዳንት ጽህፈት ቤት የፕሬስ ኃላፊው በቁጥጥር ስር የዋሉትም በፍርድ ቤት ትዕዛዝ መሰረት መሆኑን የተነገረም ሲሆን ባለፈው ሳምንት ማክሰኞ ዕለት የፈረሰውን የትግራይ ክልል የቀድሞ ምክር ቤት ከተመረጠም ከ6 ዓመት በኋላም ተሰብስበው በዶክተር ደብረጽዮን ገብረ ሚካኤል በፕሬዝዳንትነትም መሰየሙ ይታወሳል። ዶክተር ገብሩ ካሳይ ባለቤት ወይዘሮ ወርቅአለም አርጋው 4 የፖሊስ አባላትም ሰኞ ምሽት 2 ሰዓት አካባቢ ወደ ቤታቸው በመምጣትም ፍተሻ ማካሄዳቸውን የገለጹ ሲሆን ባለቤታቸው የክልሉ ፖሊስ ለምን በቁጥጥር ስር እንደዋላቸው እንደማያውቁ ገልጸው እኔ ምንም የማውቀው ተአምር የለም፣ አሁን በአንድነትም ክፍለ ከተማ ፖሊስ ጣቢያም ታስሮ ይገኛል፣ እዚያም እንደወሰዱትም ዛሬ ነው ያወቅኩትም፣ ትላንት ሰኞ ሊያነጋግሩኝ አልቻሉም ነበር፣ ምን አጥፍቶም ነው የፈለጋችሁትም ስላቸው እንጃ አባትሽን ብለው ሰደቡኝም ሲሉም ተናግረዋል። የፕሬስ ኃላፊው በቁጥጥር ስር የዋሉት በማህበራዊ ሚዲያ ላይ ባጋሩትም ጽሑፍ የተነሳ መሆኑን ፖሊስም አስታውቋል። ነገር ግን ኃላፊው በቁጥጥር ስር የዋሉት በግል የማህበራዊ ሚዲያ ገጻቸው ባጋሩትም መረጃ ይሁን ወይም በጊዜያዊ አስተዳደሩ ገጽ ላይ በወጣው ልጥፍም ስለመሆኑ በውል አልታወቀም ተብሏል። ፖሊስም አጋርተዋል ስለተባለው መረጃ ይዘትም በይፋም ከመግለጽም ተቆጥበዋል። ነገር ግን የተመሰረተባቸው ክስም በማህበራዊ ሚዲያ ሐሰተኛ መረጃን በማሰራጨት የሚል እንደሆነ የፖሊስ ሰነድ ማመልከቱን ቢቢሲም ዘግቧል። የዶክተር ገብሩ ወዳጆች እና ቤተሰቦቻቸው ዛሬ እስር ቤትም ሄደው እንደጠየቋቸውና ምግብና ውሃም እንዳቀበሏቸውም ታውቋል። አስተያየታቸውን የሰጡ አንድ ስማቸው እንዳይገለጽ የጠየቁ የቤተሰብ አባል ፖሊስ ግለሰቡን በቁጥጥር ስር ያዋለው በማህበራዊ መገናኛ ብዙሃን ባጋሩ ጽሑፍ የተነሳ መሆኑን ለነገሯቸውም ተናግረዋል። ከቅርብ ጊዜያት ወዲህ በማህበራዊ ሚዲያ ላይ በጊዜያዊ አስተዳደሩና በፕሬስ ኃላፊው ላይ ህወሓትም የተለያዩ እርምጃዎችን እንደሚወስድ የሚቀሰቅሱ የማስጠንቀቂያ ጽሑፎችም ሲያጋሩ እንደነበረም ታውቋል። ዶክተር ገብሩ ከዚህ ቀደም በትግራይ ኤፍኤም 104 የራዲዮ ጣቢያ ኃላፊ እንዲሁም የህዝብ ግንኙነት ምክትል ኃላፊ በመሆን ያገለገሉም ሲሆን በነገው ዕለትም ከፍርድ ቤትም ይቀርባሉም ተብሎ ይጠበቃል። ሜጀር ጀነራል ውባንታ ባተ ኮር ከእምነት አባቶች ጋር በወቅታዊ ጉዳይ ላይ ውይይት ማድረጉን ገለጸ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ ሜጀር ጀነራል ውባንታ ባተ አንደኛ ኮር በወቅታዊ ጉዳዮች ዙሪያ በደራ ምድር ከእምነት አባቶች ጋር ትላንት ግንቦት 3 ቀን 2018 ውይይት ማድረጉን አስታውቋል። የሜጀር ጀነራል ውባንታ ባተ አንደኛ ኮር ምክትል ዘርፍ ኃላፊ አርበኛ መኳንን ትላንት ግንቦት 3 ቀን 2018 ዓ.ም ማካሄዱን ዛሬ ባወጣው መረጃ ገልጿል። ሜጀር ጀነራል ውባንታ ባተ አንደኛ ኮር ዛሬ ግንቦት 4 ቀን
2018 ይፋ ባደረገው በዚሁ መረጃ የኮሩ ምክትል ዘርፍ ኃላፊ አርበኛ መኳንንት ቀለምና የጣና ገላውዲዮስ ክፍለ ጦር ፖለቲካ ዘርፍ ኃላፊ አርበኛ ዳነም አተቤ ከሃይማኖት አባቶች ጋር የተደረገውን መድረክ መምራታቸውን በውይይትም አይነተኛ ምልከታዎች የተነሱ ሲሆን የአማራ ሴቶችን ለማጥፋት መዋቅር መዘርጋቱን፣ የህዝቡ የመኖርና ያለመኖር መብቱ አደጋ ላይ መውደቁን፣ በኢትዮጵያ ምድር ምርጫ ተደርጎ አለመታወቁን፣ አገዛዙ መግደሌን እውቅና ስጡኝና ለተሻለ ግድያ ራሳችሁን አዘጋጁ ማለቱ የእምነት አባቶች ከምዕመኑ በፊት ለእውነትና ለፍትህ መቆም እንዳለባቸው፣ በኢትዮጵያ ምድር ነባር ቤተ እምነቶች እንዲጠፉ እየተሰራ ስለመሆኑ መሰል የአብይ አገዛዝ ፋሽስታዊ ድርጊቶችን በመድረኩ ላይ ተነስተዋል በማለት አፋብን ጎንደር ጠቅላይ ግዛት በላይ ሜጀር ጀነራል ባንታ ባታ አንደኛ ኮር ህዝብ ግንኙነት ኃላፊ አርበኛ ሀቅ ያለው ጸጋ ይፋ ባደረገው በዚሁ መረጃ ገልጸዋል። የሜጀር ጀነራል ባንታ ባታ አንደኛ ኮር ምክትል ዘርፍ ኃላፊ አርበኛ መኳንንት ቀለምና የጣና ገላውዲዮስ ክፍለ ጦር ፖለቲካ ዘርፍ ኃላፊ አርበኛ አዳነ ማተቤ በየበኩላቸው ለሃይማኖት አባቶች የወቅቱን ሁኔታ አስታከው በቂ ማብራሪያ መስጠታቸው ተገልጿል። ቀስ በቀስ ሁላችንም ሊያጠፋን ሰንዶ እየሰራ ያለን ኃይል ለአንዴና ለመጨረሻ ጊዜ ለማስወገድ የሁላችንም ርብርብ ያስፈልጋል። በየፊ ነው የሃይማኖት አባቱ በሚችለው በአቅሙ፣ ወጣቱ በሚችለው፣ ሌላውም እንዳስፈላጊነቱ እየተረባረበ ያለበት ሁኔታ ላይ ነውና እናንተም ትልቅ አስተዋጽኦ ማድረግ ከእናንተ ይጠበቃል ማለት ነው። ስለዚህ የመጨረሻ ጣር ላይ ያለው አጥፊ ቡድን አሁን የመጨረሻ የመፍጨርጨር ሂደቱን ወይም ደግሞ ህልውናውን ለማቆየት አማራን የማጥፊያ ጊዜ ለማግኘት ምርጫ እያለ እየተንተፋተፈ ይገኛል። ምርጫ ታውቃላችሁ አባቶቻችን ከ97 ምርጫ ወዲህ አገራዊ ምርጫ ወዲህ በኢትዮጵያ ውስጥ ምርጫ ምንም አይነት ፋይዳ እንደሌለው ብዙዎቻችሁ ታውቃላችሁ እርግጠኛ ነኝ። ምክንያቱም ምርጫ ሰላማዊ ትግሎች የሚያስፈልጉት ትክክለኛ ዲሞክራሲ ስርዓት በሰፈነባት ሀገር ብቻ። ይሄኛው ሰው በላ በሰው ደም የሚኖር ሀገርን ከማፍረስ ውጭ ሀገር መስራት ያልፈጠረበት አጥፊ ስርዓት ምርጫ ምንም አይነት እንትን የሚያመጣለት የለም። ምንም አይነት ፋይዳ የለውም እንደ ኢትዮጵያ። ስለዚህ አሁን ግን በየትኛውም ሁኔታ ተከቦና ጣር ላይ እያለ የዓለም ሀገራትን ሁሉ ጫና ለመቀነስ ምናልባት ምርጫ እያለ ምርጫው ማሟላት ከቻለ አማራን የማጥፋት ጊዜ ያገኛል ማለት ነው። ህጋዊ ለመምሰል ነው የተፈጨረጨረ ያለ አያችሁ። ምርጫ መርጧል ወይም ተመርጧል ከተባለ የውጭ ጫናዎችን መቀነስ ይችላል። ምርጫው ፋይዳ እንደሌለው እናውቃለን እኛ። ፎርሙና ካሟላ ግን ተመርጫለሁ የሚለው ብቻ ሳይሆን በኢትዮጵያ ምርጫ ተካሂዷል ከተባለ የዓለም ሀገራትን ጫና መቀነስ ስለሚችል ተጨማሪ አማራን የማጥፊያ ጉልበት ይሆናል። ይሄን መረዳት አለብን ጎበዝ። ስለዚህ ከምንጊዜውም በላይ የመጨረሻ እድል ብሎ እየሰራበት ያለውን የይስሙላ ምርጫ ሁላችንም ያገባናል ብለን እንዳይካሄድ ማድረግ መቻል አለብን። ሁላችንም ባለድርሻ ስለሆነ ማለት ሁላችንም ባለድርሻ ስለሆነ መቼም አጥፊን ብዙ የጥፋት ድግሶችን እየደገሰ የሚያጠፋን ኃይል መርጠን ህጋዊ ያስመስለን እንዲያጠፋን መፍቀድ የለብንም አይደለም። እንዲያጠፋን መፍቀድ ከፈቀድን የአጥፊዎች ተባባሪ ነን ወይም ደግሞ በራሳችን ላይ ጥፋትን አውጀናል ማለት ነው። ስለዚህ የመጨረሻ ጣር ላይ ያለን አጥፊ ቡድን ስርዓተ መቃብሩን ማፋጠን መፍትሄ ሊሆን ይችላል። እንደ አማራ መቆም የሚችለው እምነቶቻችን ከተጋረጠባቸው አደጋ መውጣት የሚችሉ ኢትዮጵያ እንደ ኢትዮጵያ ልዕልናዋን የቀደመውን ልዕልናዋን መልሳ መኖር የምትችለው ይሄንን ሰው በላ ስርዓት በዚህ የመጨረሻ ሰዓት ሁላችንም ተረባርበን አሽቀንጥረን መጣል ስንችል ነው። የፊታችን ግንቦት 16 በካናዳ ኦቶዋ ግዛት በሚካሄደው ዓለም አቀፍ የማራቶን ውድድር ከሚሳተፉ 12 ኢትዮጵያን አትሌቶች መካከል አንዷ የሆነችው አትሌት የበርግሌ መለስ ለአሸናፊነት የሚረዳትን ጠንካራ ልምምዷን በመስራት ላይ ሳለች ዛሬ ማለዳ በድንገትም ሕይወቷ ማለፉ ተሰማ። አትሌቷም ዛሬ ግንቦት 4 2018 ዓ.ም በጃልሜዳ ልምምድ እየሰራችም ሳለ በድንገት ወድቃም ሕይወቷ ማለፉ የተገለጸ ሲሆን አስከሬኗ በአሁኑ ሰዓት ለምርመራ ወደ ዳግማዊ ሚኒሊክ ሆስፒታል መወሰዱም ታውቋል። አትሌቷም ቀደም ሲል በ2015 ዓ.ም በአፍሪካ በኮንጎ ብራዛቪል በተካሄደው የመላው አፍሪካ ጨዋታዎች ኢትዮጵያን ወክላ በግማሽ ማራቶን የነሐስ ሜዳሊያን ያመጣችም ሲሆን በዚያው ዓመት በአሜሪካም ቺካጎ ተካሂዶ በነበረው ተመሳሳይ ውድድር ሁለተኛ መውጣቷም መረጃዎች ይገልጻሉ። በ2018 ደግሞ በቻይና ሻንጋይ ማራቶን የ2 ሰዓት ከ20 ደቂቃ ከ37 ሰኮንድ በመግባት ከ3 ዓመታት በፊት በሀገሯ ልጅ በትዕግስት ቱፋም ተይዞ የነበረውን የቦታውን ሪከርድ 2 ሰዓት ከ21 ከ52 ከ1 ደቂቃ በላይ በማሻሻል በታሪክ ውስጥም የተመዘገበችም ብርቱ አትሌት መሆኗም ታውቋል። ለፈው 4 ዓመት በፖርቹጋል ሊዝበን በተካሄደ ግማሽ ማራቶን ውድድር 1 ሰዓት ከ07 ከ18 በመግባት የቦታውን ሪከርድ ሰብራም ያሸነፈች ሲሆን ባለፈው ዓመት በተካሄደው በጀርመን የፍራንክፈርት ማራቶን 2 ሰዓት ከ20 ደቂቃ ከ40 ሰከንድ 47 በመግባት
በመግባትም ሁለተኛ ወጣ እንደነበረ መረጃዎች ይገልጻሉ። በዱባይ በተካሄደ የማራቶን ውድድር 2 ሰዓት ከ19 ከ36 የገባችው አትሌትም የበርገሌ የግል ምርጥ ሰዓቷ እንደሆነም ተመዝግቧል። አትሌቷም ባለትዳርና የሁለት ልጆች እናትም ስትሆን አስከሬኗም ነገ ጠዋት ወደ ቤተሰቦቿ ወደ አማራ ክልል ወሎ ሽኝት ይደረግለታልም ተብሎ ይጠበቃል። በዚህም ብርቅዬናም ጀግና አትሌትም ኢትዮጵያዊ ድንገተኛ ሞት ምክንያት የህብር ራዲዮ የተሰማውን ጥልቅ ሐዘን እየገለጸ ነፍሷ በአጸደ ገነትም እንዲያርፍ ለቤተሰቦቿም ለወዳጆቿም ለአድናቂዎቿም መጽናናትን ይመኛል። በኦሮሚያ ክልል የግዳጅ አፈሳ የሸሸ ወጣት ኩሬ ውስጥ ዘሎ ገብቶ አልሄድም ጓደኞቼ ሙሉ ከዚህ ቀደም ሄደው ሞተዋል በማለት የግዳጅ አፈሳና ጦርነቱን ተቃውሟል። በአደባባይ ላይ መዝሙር ዘምረው ራሳቸውን ያስደስቱ ወጣቶች ታፍሰው ፖሊስ ጣቢያ መታሰራቸው አነጋጋሪ ሆነዋል። የጠቅላይ ሚኒስትር አብይ አህመድ አገዛዝ እድሜያቸው ያልደረሱ ታዳጊዎችን ጭምር በማፈስ ለጦርነት በመዋል የጦር ወንጀል እየፈጸመ መሆኑ በተደጋጋሚ የተገለጸ ሲሆን በኦሮሚያ ክልል መንግስታችሁን ጠብቁ በሚል የጥላቻ ቅስቀሳ በርካታ ወጣቶችን በማፈስ ለውትድርና የማገደው አገዛዝ ወጣቶች በወጡበት መቅረታቸውን ተከትሎ ሌሎች ወላጆች ልጆቻቸውን ለማሸሽ የተለያየ ዘዴ እንደሚጠቀሙ ጉቦ ሰጥተው ባለስልጣናትን ለመደለል ከሚያደርጉት እርምጃ ውጪ ልጆቻቸውን ወደ ገጠርና ራቅ ወዳሉ አካባቢዎች እየላኩ ቢሆንም አፈሳው ከጊዜ ወደ ጊዜ እየጠነከረ መሄዱ ዛሬ መነጋገሪያ በሆነበት የአንድ ወጣት በዘመቻ በግዳጅ ሊያፍሱት የመጡ የአካባቢው ሚሊሻዎችና ወታደሮችን ሸሽቶ ኩሬ ውስጥ በመግባት ተቃውሞውን ገልጿል። በግዴታ አፍሰው ውትድርና ሊልኩት ሲሉ ኩሬ ውስጥ የገባው ወጣት መጀመሪያ የሄዱት ጓደኞቹ እንደ ቅጠል መርገፋቸውን የቆሰሉት እንደ ውሻ ተጥለው እያየ እሱ እንዴት ብሎ ሂድ በማለት ጉዳዩን የሚከታተሉ ወገኖች በቪዲዮ አስደግፈው በማህበራዊ ሚዲያ ይፋ ባደረጉት መረጃ ገልጸዋል። በኦሮሚያ ክልል ከዚህ ቀደም አገዛዙ ለጦርነት የማገዳቸውና አካል ጉዳት የደረሰባቸው ልጆቻቸው የሞቱባቸው ቤተሰቦች ልጆቻቸው ለዘመቻ ሲላኩ የተገባላቸው ቃል አለመከበሩና ይህንን ክህደት ተከትሎ ሌላው ቀርቶ በርካቶች የልጆቻቸውን መርዶ በአገዛዙ በኩል ሳይነገራቸው ዛሬም ድረስ ከነርማቸው መቆየታቸውን አንዳንዶች የልጆቻቸውን መርዶ ከፋኖ መነገሩን በአደባባይ ሰሞኑን መግለጻቸውን ጠቅሰን መዘገባችን አይዘነጋም። ወጣቶች ለአገዛዙ ስልጣን ሲባል ሕይወታቸውን በጦርነት ማጣት የለባቸውም በሚል የሚቀርቡ ጥያቄዎችን ወደ ጎን በማድረግ አገዛዙ ዛሬም በጀመረው ጦርነት ለመቀጠል በርካታ ታዳጊዎችን እያፈሰ ወደ ማሰልጠኛ እየላከ ሲሆን በቅርቡ በማሰልጠኛዎች ዙሪያ ባወጣው መረጃ ማሰልጠኛዎቹ ብቃት ያለው ጦር ለማሰልጠን አስተዋጽኦ አላቸው ቢልም በግዳጅ ታፍሰው ሰልጥነው የሚወጡት ሕይወታቸውን ለማትረፍ በተለያዩ ግንባሮች ለፋኖ እጃቸውን የሚሰጡ ሲሆን አንዳንዶች ለመጥፋት ሞክራቸዋል፣ እጅ ልትሰጡ ነው ተብለው መረሸናቸውን ጠቅሰን መዘገባችን አይዘነጋም። ይህ በእንዲህ እንዳለ ጠቅላይ ሚኒስትሩ በተለያዩ መንግስታዊ መድረኮች ሳይቀር የወንጌል ዘማሪያን ጋብዘው እንዲዘምሩላቸው የሚያደርጉ ቢሆንም ሃይማኖትን ለስልጣናቸው እንደ ሽፋን በመጠቀም ላይ ያሉት ጠቅላይ ሚኒስትሩ መንግስትና ሃይማኖት አንድ አይደለም፣ በሃይማኖት ጉዳይ መንግስት ጣልቃ አይገባም የሚለውን ወደ ጎን በማድረግ ለወንጌል አማኞች ውግንና አላቸው በሚል ሽፋን ስልጣናቸውን ለማስቀጠል የእምነቱን ተከታዮች በደጋፊነት ለማሰለፍ እየሞከሩ ቢሆንም በምዕራብ ወለጋ ገንጂ ወረዳ የወንጌል አማኝ የሆኑ ወጣቶች በአደባባይ ስለ ክርስቶስ ዘምረው ታፍሰው ፖሊስ ጣቢያ መታሰራቸው መነጋገሪያ ሆነዋል። ሆይ ምድራችንን ፈውስ፣ በእውነት እግዚአብሔር ሆይ ራራ ለምድራችን፣ በእውነት እግዚአብሔር ሆይ ምድራችንን ፈውስ። ወጣቶቹ በሞተር ሳይክል ጥገና ላይ የተሰማሩ ሲሆን ስራቸውን እየሰሩ በደስታ የሚያምኑትን አምላክ ማመስገናቸው ብቻ ሳይሆን ብዙ ተመልካቾችና እይታ ያገኘላቸው የቲክቶክ ቪዲዮ የገንጂ ወረዳ አስተዳደር ሁሉንም አፍሶ ወደ ፖሊስ ጣቢያ በመውሰድ እንዳሰራቸውና ዳግም በዚያ ስፍራ ተመሳሳይ ዝማሬ በአደባባይ እንዳያሰሙ ይህንን ካደረጉና ከፈረሙ ብቻ እንደሚለቀቁ ጉዳዩን የሚከታተሉ ወገኖች ባወጡት መረጃ አጋልጠዋል። እንደ ሰው ሆኖ መቼስ ልቡ ጨከነብን አለሁልህ ብሎ በፍቅር ቀረበኝ በሚል በኦሮምኛ ቋንቋ የዘመሩትን መዝሙር ወደ አማርኛ በመመለስ የወጣቶቹ ወንጀል ምንድን ነው? እምነታቸውን በነጻነት ተግባራዊ ማድረጋቸውን ወንጀል ያደረገው አገዛዝ በሌላ በኩል ለወንጌላውያን ተቆርቋሪ ነኝ በማለት የወንጌል እምነት ተከታዮች የአገዛዙን ወንጀል ወደ ጎን በማድረግ አብይና አገዛዛቸውን እንዲደግፏቸው የሚያደርጉት የፖለቲካ ቅስቀሳን በተመለከተ በወቀሳ ሲያነሱ ተስተውለዋል። በተባበሩት
በተባበሩት መንግስታት የአሜሪካ ቋሚ ተወካይ አምባሳደር ሶፊያ ተስፋ ማርያም ኢትዮጵያ ኤርትራ የሉዓላዊነት ጥያቄና የሚደበቀው የደህንነት ስጋት በሚል ባቀረበችው አስተያየትም ዙሪያ ሰፊ ምላሽም ሰጡ። አምባሳደሯም በማህበራዊ ትስስር ኤክስ ገጻቸው ባሰፈሩት ጽሑፍ የኢትዮጵያ የባህር በር ጥያቄ የኤርትራ ሉዓላዊነትን ታሪካዊ መነሻዎች እንደዚሁም የቀጠናው መልክዓ ምድር ወይም ጂኦፖለቲካዊ ውጥረቶች ላይ የኤርትራ አቋምን አንጸባርቀዋል። የኤርትራ የሉዓላዊነትን አቋም እንደ መደበቂያ ወይም የፖለቲካ ስጋት አድርጎ ማቅረቡን አምባሳደር ሶፊያ አጥብቀው የተቹ ሲሆን ሉዓላዊነት በዘመናዊ ዓለም አቀፍም ሕግ በተባበሩት መንግስታት ቻርተርም ሆነ በአፍሪካ ህብረት የመመስረቻም ሰነድ የተረጋገጠ መሰረታዊ መብት እንጂ ኤርትራ የምትደበቀበት ሽፋን አይደለም ብለዋል። በተለይ ለኤርትራ ሉዓላዊነት ማለትም ከረጅም የጸረ ቀኝ ግዛት እና የጸረ ወረራም ትግል ከተደጋጋሚ ጦርነቶችና መስዋዕትነት የተገኘ የህልውና ጉዳይ ነው ሲሉም አብራርተዋል። ኢትዮጵያም በኤርትራውያን የታሪክም ትውስታ ውስጥ ተራም ጎረቤት ሀገር ብቻም ሳትሆን የቀድሞ ቀኝ ገዢ ነበረች ያሉት የኤርትራዋ ዲፕሎማት አምባሳደር ሶፊያ ይህ ታሪካዊ እውነታ ኤርትራ ለድንበርና ለሉዓላዊነት ጥያቄዎች የምትሰጠውን ትኩረት እንደሚያንጸባርቀው ገልጸው የአማርኛውን የወጋ ቢረሳ የተወጋ አይረሳ የሚለውን ምሳሌ በመጥቀስም ጦርነት፣ ወረራና ማዕቀብን ያሳለፈው የኤርትራ ህዝብ የሉዓላዊነት ጉዳይ በቀላሉ ሊያየው አይችልም ሲሉም የመንግስታቸውን አቋም ገልጸዋል። አምባሳደርም ሶፊያም ሲያብራሩ ኤርትራ የባህር በር አልባ የሆነችው ጎረቤት ኢትዮጵያን የንግድ ባህር በር የማግኘት መብት አላት የሚለውን መርህም ተቃውማ አታውቅም ሲሉም ገልጸው ዓለም አቀፍ ህግም ይህንን መብትም በድርድርም ሆነ በስምምነትም እንዲፈጸም ይፈቅዳል። ችግሩ ያለው ግን ይህ ጥያቄ እየቀረበበት ያለው መንገድ ነው ሲሉም ተችተዋል። የኢትዮጵያ ከፍተኛ ባለስልጣናትም ጠቅላይ ሚኒስትር አብይ አህመድን ጨምሮ የባህር በር ጥያቄን ታሪካዊ መብትና የህልውና ጉዳይ አድርገው ማቅረባቸው እንዲሁም በሰላም ካልሆነ በኃይል ቢሆን የሚሉ ዛቻዎችም መደመጣቸውን በኤርትራ በኩል ስጋት መፍጠሩንም አምባሳደሯ አብራርተዋል። ከዚህም በተጨማሪ አሰብና የኤርትራ ግዛቶችም ከኢትዮጵያ ጋር ቀላቅለው የሚያሳዩ የተጭበረበሩ ያላቸው ካርታዎችን በማህበራዊ መገናኛ ብዙሃንና በወታደራዊ መድረኮች ላይ መሰራጨታቸው ሉዓላዊነትን የሚጋፋም አስገዳጅም ትርክት ነው ሲሉም አምባሳደሯም የኢትዮጵያ መንግስትን ተችተዋል። ይህ በዚህ እንዳለም ከኤርትራ ጋር አዲስ ግንኙነት ለማደስ በእንቅስቃሴ ላይ መሆኗ የሚነገረው አሜሪካ በአፍሪካና በአረቡ ዓለም የአሜሪካ ጉዳይ ከፍተኛ አምባሳደር የሆኑት አምባሳደር ማሱድ ባሎስ በማህበራዊ ትስስር ኤክስ ገጻቸው እንዳጋሩትም ከኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር በሁለትዮሽም ጉዳዮችም ገንቢ ያሉትን ውይይቶች ማካሄዳቸውን በተለይ በአባይ ወንዝ፣ በታላቁ የህዳሴ ግድብ፣ በዓለም አቀፋዊ ጉዳዮች፣ በጎረቤትም ሱዳን የሚካሄደውን የእርስ በርስ ጦርነትም ዘላቂ ሰላም ማስፈን፣ በቀይ ባህር የመርከቦች ደህንነት ማሪታይም ሴኩሪቲ ጉዳይ በጋራ ለመስራት መስማማታቸውን ገልጸዋል። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮም እንዲሁ በትላንትናው ዕለት ባጋሩትም አጭር መግለጫ ከኢትዮጵያ መንግስት ጋር በንግድ በኢንቨስትመንትና በመከላከያ ጉዳዮችም በጋራ ለመስራት ስምምነት መድረሳቸው መዘገባችን አይዘነጋም። አሜሪካ በኤርትራ ላይ የጣለችውን ማዕቀብን ለማለዘብም ከኤርትራ ጋር ጤናማ ግንኙነት ለመጀመር ፍላጎት እንዳላት ዎል ስትሪት ጆርናልን ጨምሮ የተለያዩ ዓለም አቀፍ መገናኛ ብዙሃን መዘገባቸው ይታወሳል። የተባበሩት መንግስታት በሱዳን እየተስፋፋ ያለው የድሮን ጥቃትም ጦርነቱን ወደ አደገኛ ምዕራፍ እያሸጋገረ ነው ሲል አስጠነቀቀ። በሱዳን የእርስ በርስ ጦርነት ውስጥ የድሮን ጥቃት በከፍተኛ ሁኔታ መጨመሩ ለሲቪሊያኖችም ሞትና ቁስለትም ምክንያት እየሆነ መምጣቱን ግጭቱን ይበልጥ ወደማይገመትም አደገኛ ደረጃ እያሸጋገረ ነው ሲል የመንግስታቱ ድርጅትም አስጠንቅቋል። በመንግስታቱ ድርጅት የሰብአዊ መብቶችም ከፍተኛ ኮሚሽነር ቮልከር ቱርክም እንደገለጹትም ከፈረንጆቹ ከጥር እስከ ሚያዝያ 2026 ባሉት ወራት ውስጥ ለተከሰቱት ከ80 በመቶ በላይ ለሚሆኑ የሲቪል ሰዎች ሞትና ቁስለት ምክንያት የድሮን ጥቃቶች ናቸው ብለዋል። በዚህም ቢያንስም 880 ንጹሃን ዜጎች ህይወታቸውን ማጣታቸውን ኮሚሽነሩ ጠቅሰዋል። እንደ ተባበሩት መንግስታት ድርጅት ገለጻ የሱዳን ጦር ኃይሎች በእንግሊዝኛው ምህጻረ ቃል SAF እና የፈጥኖ ደራሹ ኃይሎች RSF በድሮኖች ላይ ያላቸው ጥገኝነት ከጊዜ ወደ ጊዜ እየጨመረ መምጣቱን ጦርነቱን ወደ አዲስ አካባቢዎችም እያስፋፋው ይገኛልም ብለዋል። ከነዚህ መካከል ኮርዶፋን፣ ብሉ ናይልና ዋና ከተማም ካርቱም የጥቃቱ ኢላማ መሆናቸውም ተገልጿል። ቮልከር አክለውም ከዚህ ቀደም የዝናብ ወቅት የምድር ውጊያዎችን ያረግብ የነበረ ቢሆንም በአሁኑ ወቅት ግን ድሮኖች በአስቸጋሪ የአየር ጠባይ ውስጥም ጥቃቶችን ለመቀጠል ስለሚያስችሉ ግጭቶች ይበልጥም ሊባባስ እንደሚችልም አስጠንቅቀዋል። ይህም ማስጠንቀቂያ የተሰማው የሱዳን ጦርነት ወደ 4ኛ ዓመቱ በገባበት ወቅትም ሲሆን የሰብአዊ እርዳታም
ተቋማትም በሲቪል ዜጎችም በሆስፒታሎች በእርዳታም ኮንቮዮች በገበያዎችና በቀብር ስነ ስርዓቶችና በተፈናቃዮች መጠለያዎች ላይ በሚፈጸሙ ጥቃቶችም በእጅጉ መስጋታቸውም ተመልክቷል። በዚህ እንዳለ የሱዳን መከላከያ ኃይል በቅርቡ ባወጣው መግለጫ ኢትዮጵያ የአርኤስኤፍም ታጣቂዎችን ከማስጠጋትም በተጨማሪ ከአማራ ክልል ባህር ዳር አውሮፕላን ማረፊያም ተነስቷል ያለውን የተባበሩት አረብ ኤሚሬትም ሰራሽ ድሮን የሱዳን ዋና ከተማ ካርቱም ላይ ጥቃትም አድርሷል የሚል ውንጀላ ማቅረቡም ተከትሎ ኢትዮጵያ ለመጀመሪያ ጊዜ ውንጀላውን በይፋም ከማስተባበል በተጨማሪ ሱዳን የህወሓት ታጣቂዎችን በማስታጠቅም በውጪ ኃይሎች ግፊትም ኢትዮጵያ ለማተራመስም እየተንቀሳቀሰች ነው የሚል ግብረ መልስ መስጠቱ አይዘነጋም። ስሟም በተደጋጋሚ የተጠቀሰው የተባበሩት አረብ ኤሚሬትም እንደዚሁም ከሰሞነኛው የድሮን ጥቃት ጋር በተያያዘ ምንም አይነት ግንኙነት እንደሌላትም በኦፊሴል ማስተባበሏም ይታወሳል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜና ውስጥ አድምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። ከቻናላችን በተጨማሪ በአገር ቤት በአማራ ሳተላይት ታገኙናላችሁ። ኤቢሲ በሚሰራጭበት ሳተላይት ለምትከታተሉንም በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።